አዋቂ ምናምን የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን እግዚአብሔር ይማረን ወደ ደቀ መዛሙርቱ እንመለስና ደግሞ ከነሱ ጋር ቆይታ እናደርጋለን የኔታ ስለሰጡን ከኛ ጋርም ስለቆዩ እጅግ አድርጌ ነው ማመሰግነው አመሰግናለሁ እናንተንም ማህበራችን ማህበረ ቅዱሳን አምላከ ጉባኤ እግዚእተ ጉባኤ አጋዕዝተ ዓለም ሥላሴ ማህበራችን እንዲጠብቁልን የሚነሱትን አንዳንድ አላስፈላጊ ጉዳዮችን እዚያ እንዲያስወግድልንና እንዲ ያብነት መምህራንና ያብነት ደቀ መዛሙርት ቤተ ጉባኤ ቤተክርስቲያን እንድትቀጥል የዚህ ሁሉ ጸሎተ ማርያም ጸሎተ ዳዊት አምላከ ዳዊት ማህበሩን እንዲጠብቅልን ወንድሞቻችን እንዲያኖርልን እግዚአብሔር እንዲያጸናን ቅዱስ ለሀገራችን ሰላም እንዲያወርድልን እንመኛለን እግዚአብሔር ሰላም ያገናኘን እናመሰግናለን በቤተ ጉባኤው ስም አመሰግናለሁ በሰማይ ፀሐይና ጨረቃ ለዚህ ዓለም ብርሃናቸውን በመለገስ እንደሚያበሩ ሁሉ ገዳማትና አብነት ትምህርት ቤቶች ደግሞ በምድር ላይ የተተከሉ ሁለት ማህቶት ሲሆኑ የእውቀትና የጥበብ ወጋገናቸውን ለዓለም ስልጣኔ ያለስስት የለገሱ የብርሃን አምዶች ናቸው ሰላም ጤና ይስጥልኝ ውድ የገጸ ገዳማት ወአብነት መርሃ ግብር ቤተሰቦች ገጸ ገዳማት ወአብነት በገዳማትና አብነት ትምህርት ቤቶች ላይ ያለውን አጠቃላይ ገጽታ ወደናንተ በማድረስ አገልግሎት እየሰጠ የሚገኝ ሲሆን በዚህም መሰረት ባሳለፍናቸው 2 ሳምንታት ማለትም በክፍል 1 እና በክፍል 2 በማዕከላዊ ጎንደር ሀገረ ስብከት የቀዳሚ አድባራት አበራ ቅዱስ ጊዮርጊስ ታላቁ የቅኔ ምስክር ጉባኤ ቤትን ሙሉ ገጽታውን በተመለከተ ወደናንተ ማድረሳችን ይታወሳል በዛሬው ዝግጅታችን ደግሞ የመጨረሻውንና ክፍል 3ን ማህበረ ቅዱሳን ለጉባኤ ቤቱ ያደረገው ስላለው ድጎማና በጉባኤ ቤቱ ላይ የሚስተዋሉ ዋና ዋና ተግዳሮቶች ላይ ያተኮረ ዝግጅት አሰናድተን ያቀረብን ሲሆን ሙሉ ዝግጅቱን እንድትከታተሉ ያክብሮት ግብዣችን ነው ቤተ ጉባኤ እምነ የተጽያቂ ምግበኪ ቤተ ጉባኤ እምነ የተጽያቂ ምግበኪ ያፈር አቆኑ የቢሆን እክልኪ አምሳ ዘያሪ ወትሳ ዘበምድር ያሪ ብኪ አምሳ ዘያሪ ዘበምድር ያሪ ብኪ የተማሪ ህይወት ታሪክን በትንሹ ያያየን ነበርና እንዶ ተማሪ መሆን ምን ያህል አስቸጋሪ ነው ቢፈቱ ምትላቸው ችግሮች ተማሪ በርግጥ ተማሪ ችግር አለበት በጣም ብዙ ማለት ነው ችግሩም ከናት ካባቱ ተለይቶ ወደ ጉባኤ ሲመጣ ምንም አይዝም የሚይዘው ነገርም የለም አንዲት መዝገብ ብቻ ነው ይዞ የሚመጣው ያቺ መዝገብን ይዞ ተከዞ ብቻ ነው የሚመራው ማለት ነው እና እንደስ ስለሆነ የተማሪ በጣም ችግር አለበት በዛ ላይ ልብስ ምናምን የሳሙና ይቸግረዋል የውሃ እንጀራም ለምኖ ስለሚበላ እንጀራ የሚለመነው ከተማሪ ብዛት ተነሳ በተንጀራ ባጣይዚም በጣም ያው ችግር ጧም ታደርበታል ኖር ይችላል ማለት ነው እና የኔ ያክል ችግር አለበት አሁን በተለይ በዚህ በእኛ ቦታ ላይ ያው ውሃም የለም ለብዙ ነገሮች ሽንቴቶችም ወደዛ እንትን ሜዳ ላይ ነው እንዳ አሉ ግን ትንሾችም ስለሆኑ ሚበቃን ያክልም ስላልሆነ ያው የኔ ያክል ችግር አለበት እንላለን ምን ያህል አመት ተቀመጥ ካሁን እዚች ጎጆ ጠባባ ጎጆ ቤት ለስንት ሆናችሁ ተቀመጣችሁ ምን ያህል አመት ተቀመጥ ከዚህ አንተ እኔ ያው ከመጣኝ አሁን 4ኛ ዓመቴ ነው ለቀጥል 5ኛ ዓመት ምናምን ያስቶ ማለት ነው በኋላ መጀመሪያ ጊዜ ከዚች ቤት 6 ሆነን የተመራ ነው ለ6 ነው ያለና ነው ከዚች ቤት 6 ነን እና እኔ 6 ዓመት ነው 5 ዓመት ያስቶ ነው ማለት ነው 5ኛ ዓመት ያስቶ ነው ከዚህ ግን እኮ እንደው የተማሪ ህይወት ደስ የሚለው ግብረ ገብነት የሚባል አለ በችግር ውስጥ ብትሆንም ግብረ ገብነት አለ እንደው ኢየሱስ ጥቅሙ ምንድነው አንድ ጎጆ ቤት ነው አብራችሁ የመሆናችሁ አብራችሁ ስትቀጽሉ ያለው መረዳዳት አንዱ ሲጠይቅ ያለው ጥቅም እንዴት በርግጥ 6 እስከ 8 ቢሆን አሁን ቤት መጠን አለው እስከ 8 እስከ 10 ቢሆን የሚቀመጡ ይኖራሉ ማለት ነው በዛው ሲቀመጡ ግን የሚታወቅ አይደለም ያን ሀገር ልጅ አይደለም የሚኖረው ከተለያየ ቦታ ይመጣል ከአንድ የተለያየ ቦታ የሚቀመጡት እነዛ ግን ሲኖሩ እንደ እናት እንደ አባት በአንድ ማይዛን እንደወጡ ነው የሚኖሩት ማለት ነው ተማሪዎቹ እና ሁሉም ይተክዛሉ ሁሉም በአንድ ማይድ ብቻ ምናምን መብላት የለም ይመጣሉ ከይሰቀላል መዝገብ ተሰባስበው ባንድ ትሪ አድርገው ይተቀማሉ የሚበሉትን እዛ ከበሉ በኋላ ተሰባስበው ሁላቸውም የሚያረዳዱት ነገር እየተረዳዱ ያው ያጠናሉ ማለት ነው የተማሪ ዘንጓ አለችና አኩፋዳው አለች እንዲሁም ደግሞ አውለኔ እንደዚህ አሳምረውኛልና የጉባኤ ተማሪ አስመስለውኛል
እነዚህ ሶስቱ ምንድነው እንትናቸው? ተማሪ በዘንጓ በአኩፋዳዋና በፎጣው ይታወቃልና የነዚህ ትርጉማቸው እንግዲህ አንደኛ መዝገብ ተማሪ መዝገብ መያዙ መዝገብ አንደኛ የእመቤታችን ምሳሌ ነው። ዮሴፍ እመቤታችን እዩ መዝገብ ብሎ መስዋዕታልና በመዝገብ ትመሰላለች። መዝገብ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስን እሷ ስላስገኘች መዝገብ ተብላለች። እሷ አንደኛ ዘገበ ሰበሰበ አከማቸ የሚል አንቀጽ አለ። ከዛ ያወጣ መዝገብ የሚል የወጣ ዘር አለና ዘሩ እንትን ይሄ መዝገብ የሚለው መሰብሰቢያ ማከማቻ ወይም የተለያየ ነገር በውስጡ ወርቅንም የተለያየ ነገርን በውስጡ የሚያዝበት ማለት ነው መዝገብ ማለት እና ይሄ በዚህ በእመቤታችን አምሳል እመቤታችን ቅድስት ድንግል ማርያም በመሆናችን መዝገቡን ይዘን ወጥተን ያው እንጀራ የምንስልበትና የምናመጣበት ነው ማለት ነው መዝገቡ። ቅድምኛ ማሰባስበን ይዘን መተን በእንተ ስማ ለማርያም እያል በእንተ ስማ ለማርያም በእመቤታችን ስም ለምነን በእመቤታችን ስም እየሰጠን ነበርና እሱስ እንደው ያለው ትርጉም ይኖረዋል? ትርጉም አለው። አሁንም ትርጉሙ ምንድነው? እመቤታችን ስለእመቤታችን ብለን ለምነን የመጣነውን ነገር እኛ ደግሞ ስጡ ይሰጣቸዋል የሚለውን ይዘን የተሰጠንን አምተን ደግሞ ለወንድሞቻችን ላሉት መስጠት ነው የዛ ትርጓሜው። ስጡ ይሰጣቸዋል የተባለውን የተሰጠነውን ለምነን ያመጣነውን ከዚህ ደግሞ ለወደኞች ደሞኛ መስጠትን የማስተማር ይሄ ራሱ ትምህርት ትልቅ ትምህርት ትህትናን የማስተማር ትምህርት ነው ትርጓሜው ማለት ነው። ይሄ ትህትናን እናስተምራለን። ተክዞ ለምነን ዞረን ደግሞ የለመነው ነገር ደግሞ መስጠት ይሄ ትልቅ ራስን የቻለ ትምህርት ስለሆነ ይሄ ለማሳየት ነው። በዚህ ጉባኤ ቤት ያለው የሥራ ድርሻ ምንድነው? የጉባኤው አለቃ ነው ምንድነው? ከዛስ በዛ ውስጥስ ምን ይሰራሉ የሚለው? ስራ የተለያየ አለቃ ማለ ሊቀመንበር ማለ ሲቀድም ሲነገር እንደነበረው አለ። ከዛ ውስጥ ግን ያው እኔ አንደኛ መጀመሪያ ጊዜ ደቀ መዝሙር ገና ቃጻይ ገና እንትን ጉባኤ ቃና ቆጣሪ ነበርኩኝ። ከዛ ያው እንትን እያልኩ እየተወቀርኩኝ ያው ትንሽ አንድ ብረት መጀመሪያ ከሳት ይገባል። ከዛ በኋላ ከሳቱ ደግሞ ግሎ ተቀጥቅጦ ስለት እንደሚያወጣው ሁሉ እኔም ከዛ እየተቀጠቀጡ የመጀመሪያ ጊዜ ወደ ሳቱ ገብቼ ከዛ በኋላ ግዬ ተቀጥቅጬ ከዛ በኋላ ወደ ስለት እንትን ብዬ አሁን ፊት ቃጻይ ገና እንትን ነበርኩኝ። አሁን ደግሞ አስነጋሪ ነኝ ማለት ነው። ወደ ዘርፋ ምናምን እጮኛ ማለት ነው። እንደው የመጨረሻ ጥያቄ ላድርገውና እንደው የዚህን ጉባኤ ቤት በምን ሁኔታ ነው ያላችሁት? እንዴት ትገልጸዋለህ ችግሩን የሚለውን ግለጽልኝ እስኪ። ምእመናን አሁን ይሄንን ጉባኤ ቤት አይተው ከአንድ ሺህ ምናምን በላይ ደቀ መዛሙርት ኖሮ እንዴት እንደምትኖሩ ባጭሩ ግለጽልኝ እስኪ። ያው እኛ የምንኖረው ይታወቃል። ያው ቤተ ጉባኤ ሁላችንም እዚህ እንኖራለን። ስንኖር ግን ዙሮ ችግር እንዳለብን እንግዲህም ቤተ ጉባኤ ያለ ችግር በተማሪ ያለ ችግር ይታወቃል። ችግር እንዳለብን ይታወቃል ማለት ነው። እናገኛን የምንኖረው ግን ተዝዝናለ መተሳሰባለ እንተሳሰባለን ተዛዘናለን። ራስ በራሳችን ማንንም ዳኛ ያስፈልገንም ራስ በራሳችን እንደኛኛለን። ከዚህ ውስጥ እንኳን መጥፎ ሐሳብ ያለው ሰው ቢኖርም ያን ሰው በትልቆች ደና ሰዎች በሚባሉት በዚህ ቤተ ጉባኤ ዋና በሚባሉት አስመከረን ያለውን ነገር መጥፎውን ነገር ወደ በጎ ነገር ሊመለስ ይደረጋል። በዚህ ውስጥ እኛ ራሳችን ተሳስበን ለሰ ማርያም ጸሎት ሁሉም ጸልየን በዚህ ለሀገራችን ለኢትዮጵያ ለቤተ ጉባኤያችንም አንድነትን፣ ሰላምን፣ ፍቅርን እንዲያድልልን እየተመኘን ሁሌም ቤተ ጉባኤው ይሄን ነገር እናደርጋለን። በጣም ነው የማመሰግነው ስለነበረን ቆይታ ደስ ብሎኛል። ከናንተ ጋር ስለዋልኩኝ ዛሬ እግዚአብሔር ይስጥልኝ። አመሰግናለሁ። ጉባኤ ቤቶች ከትውልድ ወደ ትውልድ የቀጠሉት ዘርፈ ብዙ ተግዳሮት አልፈው ብቻ ሳይሆን አሁንም በችግር ውስጥ ሆነው እየቀጠሉ ያሉ የማይደርቁ አፍላጋት ናቸው። ቅሉ ግን ጉባኤ ቤቶች እስከመቼ በእንደዚህ አይነት ሁኔታ ይቀጥሉ ይሆን የሚለውን ጥያቄ ማንሳት ብቻ ሳይሆን አሁን ካለንበት ዘመን አንጻር ሲታይ የጉባኤ ቤቶች ህልውና ጥያቄ ውስጥ የሚገባ መሰረታዊ ጥያቄ መሆኑ ለሁላችንም በግልጽ የሚታይ ጉዳይ ነው። ታዲያ እነዚህንና መሰል ጥያቄዎችን እያሰላሰል በዚህ ጉባኤ ቤት ያለውን የደቀ መዛሙርት ቁጥር ከ1500 በላይ መሆኑን ስንሰማ የጉባኤውን ባለቤት ቅዱስ እግዚአብሔርን እያመሰገን አጠቃላይ ጉባኤ ቤቱን ያለበትን ሁኔታ መስማታችንን እንደቀጠልን ነው። የጉባኤ ቤቱ ችግር ብዙ ችግሮች አሉ። ነገር ግን ስለ ትምህርቱ አካሄድ በጣም ደስ የሚልና በጣም ተወዳጅ እንዲሁም ብዙ ሰዎች የሚታነጹበት ጉባኤ ቤት ነው። ችግሩ እንዳለ ሆኖ ተማሪዎች 1500 ተማሪ በዚህ መኖሩ ምክንያት የትምህርቱ አሰጣጥ በጣም ቆንጆ ከመሆኑ የተነሳ ነው። ማለት ዕውቀቱ በሰል ያለ ትልቅ መልስ የሚገኝበት ለጠየቅነው ጥያቄ ብቁ የሆነ መልስ የምናገኝበት ጉባኤ ከመሆኑ የተነሳ ጉባኤ ቤቱ ያው ጠንካራ ጉባኤ ቤት ከመሆኑ የተነሳ ተማሪው የሚበዛበት ምክንያት የጠየቀው መልስ
ብቁ የሆነ መልስ የሚያገኝበት ከመሆኑ የተነሳ ብዙ ተማሪ በርከት ብሎ ይገኛል። አዎ ደቀ መዛሙርቶች 1500 ይሆኑም በውስጡ ግን ወደ 90 የሚሆኑ ተነግሯል። ብዙ መምህራን ያሉበት ጉባኤ ቤት ነው። ይህን ተቋቁሞ የሚኖር ችግሩ በውስጡ አለ። ሰፊ የሆነ ችግር አለ። ያው እንግዲህ እንደሚታወቀው ዋናው የውሃ ችግር አለ። ውሃ በቤተ ክርስቲያኗ አንዲት ገብታልን ነበረ። ተማሪው ከመብዛቱ የተነሳ ያው ሲነካካ ምን ሲልም አቋርጧል። አሁን የለም ጭራሹን ማለት ነው። ይህም እንዳለ ሆኖ ይው የመጠለያው ሁኔታም ከአንዲት ጎጆ ከ5 6ም ሰው እስከ 3 የሆነበት ምክንያት አለ። ሙቀቱንም እንዳያችሁት ከባድ ነበረ። ያው የሽንት ቤትም ችግሩ አንድ ሽንት ቤት አለ። እሱም ሲሞላ መኪና ስለማይገባ አይመጠጥምና የሱ የሽንት ቤት አጠቃቀሙ ከባድ ነው። ብዙ አይነት ችግሮች አሉ። የሰርከ ህብስቱም እንደተባለው ያው ማህበረሰቡ የኔ ቅርብ ብሎ ከመስጠት የተነሳ ያው በድንግል ማርያም በረከት እሱ ሆኖ እንጂ ያው መቼም የኔ አብረን እያለ ተካፍሎ በመብላት ነው እንጂ ችግሩ አለ። ብዙ ችግሮች አሉ። 1500 ደቀ መዛሙርት እርግጥ ነው በዚህ ውስጥ ይገኛሉ። እንግዲህ በዚህ ውስጥ የመገኘታችን ምክንያት ዋናው ነገር አንድ ደቀ መዝሙር ወደ አንድ ጉባኤ ሲንቀሳቀስ መጀመሪያ መምህር ማን አለ ወይስ ማንን ነው ብሎ ይጠይቃል ማለት ነው። ከጠየቀ በኋላ እንዲህ ያለ መምህር አለ ተብሎ በዝናም በእውቀትም በተግባር የታዩ መምህራን እንጠቆምና ሁላችንም እኔ ስመጣ የኔ ትምህርት መልካም እንደሆነና የኔ አስተሳሰብ ደግሞ እኔ ከዛ ጉባኤ ወይም አንድ ጉባኤ ላይ ተኝቼ ወይም እድሜን ገርሌው ከሆነ ማለት ነው እና አንድ ደቀ መዛሙርት ሲጠይቀኝ የምመልስለትና የምሰጠው ሐሳብ እኔ ከዚያ ጉባኤ ሄጄ ትጋት አግኝቻለሁ፣ በቅርብ ቀን የእውቀት ለውጥ አምጥቻለሁ እለዋለሁ ማለት ነው። እንዲህ ያልነው ሁላችንም በዚህ ምክንያት ይህን ያህል ተማሪ ይሰበሰባል ማለት ነው፣ አንድ ጉባኤ ላይ ማለት ነው። አዎ አንዱ ካንዱ እየተሳሳበ ምንድነው የሁሉ መልካም ስራው ማለት ነው። እና ጉባኤው እንደዚህ ነው። ከዚህ በመቀጠል ደግሞ ያው ደቀ መዛሙርቱ የመማር ማስተማሩ መምህራችንም ከትስና ጋር ያካተቱ ሁሉን ነገር የሚቀበሉ እስከሆኑ ድረስ ስንማርም ደግሞ ያው እንደዚህ ጉባኤው ሊኖር የተቻለ በዚህ ሰላም በሌለበትና ባስጨናቂው ጊዜ ያው ማይበረ ቅዱሳን ይሰበስቡናል፣ ያስተማሩናል። አሁን እኛ ብዙ ጊዜ ኮርስ ወስደናል። እንግዲህ ለማይበረ ቅዱሳን ስንማር ራሳቸው እንጀራ ችለው ምን ብለው አስተምረውናል ማለት ነው። በዚህ ምክንያት ብዙ ጊዜ በጉባኤው ላይ ፈተና በሚመጣበት ጊዜ ፈተናውን ተቋቁሞ የመማር ማስተማር ሂደት የተካሄደበት ምንድነው ከጎናችን የማይበረ ቅዱሳን አካል ስላሉ ማለት ነው። ምክንያቱም እኛ ያው ብዙም ጊዜ ከዚህ መካከል አው ምሁር አለ ብዙ አለ በክርክርም በፖለቲካ ሄዶ ገብቶ በቃ ለሁሉ ነገር ድል መንሳት በማንችልበት ጊዜ ደካማ ጎናችን ተረድተው ከጎናችን ስላላችሁ መማር ማስተማሩ ልክ መምህራንም የመምህራናቸውን ኃላፊነታቸውን እየዋተዋጡ ደቀ መዛሙርት ደግሞ እየተቀበሉ ትምህርታቸውን ትእዛዝ መምህር በሚያዙ ጊዜ ደቀ መዛሙርት ተቀብለን እየተማርና በመልካም እንኖራለን ማለት ነው። በመማር ማስተማሩ ሂደት እስካሁን የቆየሁት ጊዜ ቀደም ሲልም እንደ ምስክር የኔታ ጌዲዮን አበበ ወላዲ ኤላፍ የኔታ ጌዲዮን አበበ ባለፋጣ ቁሳ በነበሩበት ወቅት አጋጣሚ ህፃን ሁኔ ነበርኩኝ። አብሬ ወደዚህ ጉባኤ ቤት አንደኛው አብሬ መጥቻለሁ ነበርኩኝ። ያው በአንዳንድ ትምህርቶችም በተለያየ ምክንያት ያው ወጣ ብዬ ቆይቻለሁ። የእግዚአብሔር ፈቃድ ሆኖም
ሁለተኛ ወደዚህ ጉባኤ ቤት እንደመጣ እግዚአብሔር ፈቅዶ አሁን 2 ዓመት ሆኖኛል እዚህ ቦታ የምኖረው። ነገር ግን እግዚአብሔር ነገ ደግሞ ያሰብኩትን ሁሉ ቢያሟላልኝና ከፈጸመልኝ ያሰብኩት በቤተ ክርስቲያን ውስጥ ሁኔ በቤተ ክርስቲያን ውስጥ ስለ ድንግል ማርያም እናትነትና ስለ ፈጣሪ አባትነት እንዲሁም ስለ ቅዱሳን እንደየክብራቸውና እንደየማድረጋቸው እየመሰከርኩ ኖር ደስታዬና ምኞቴ ነው። እንግዲህ ጉባኤ ቤቱ ላይ ባጭሩ ገለጻ ተደርጓል። ግን ያው በጉባኤ ቤቱ ላይ አሁን እንደተነገረው ውሃ አለ ከደብሩም ጋር አለ። እሱ በአስቸኳይ ማለት አሁን እንደምታዩት ወራጅ ውሃ ነው ያለ የምንጠጣው ውሃ ማለት ነው። እንግዲህ ከሆስፒታል ነው የሚመጣ ከላይ ሆስፒታል አለው ከዛ የሚመጣ ከዛው ደግሞ ፈልቆ ምንጩ አለ ከምንጩ የሆስፒታል ውሃ ራሱ መጥቶ ፈልቆ ከዛ በኋላ ያን ነው የምንጠጣ። እንግዲህ ከላይ ይቀላቀላል። ቢያንስ የጸበል ደቀ መዛሙርት የምናውቀው ሌላ ቦታ አሁን የጸበል ምናምን ቢሆን ችግር የለውም። የኛ ግን የሚመጣ ከላይ ስለሆነ ያው ደግሞ በቃ ትላትል ያፈራል ምን ይላል። ግን እኛ የምንሄድበት ስናጣ እንጠጣዋለን። አሁንም እኮ አለ በደብሩም በዚህም ግን ተማሪው ከመብዛቱ 1500 በላይ ከመሆኑ የተነሳ የውሃ ጥበት አለብን። እሱ ቢስተካከልልና ያው እሱ አሁን በምንጠጣ ጊዜ በጣም ምንም ምረት አለው። በጣም ብዙ ነገር ብዙ የሚመቸው ነገር የለም። ውሃው ገና እንደ ካፍንጫችንና ቀሮ የሚተነፍገው እና እንደ ብለን እንጠጣዋለን። ሲብሰነ ግን እንጠጣዋለን ማለት ብርሃን እያሰብን ያው በቤተ ጉባኤ ያው እንግዲህ መብራን አምነን ስለምናደርገው በዚህ ጉዳይ ላይ ምንም አይለንም። ግን ደግሞ እናንተ ይህን ብታደርጉልና ካደረጋችሁት ስለማይብስ እንደዚህ ማለት እናገራለን። ማህበረ ቅዱሳን ጉባኤ ቤቶች ዘመኑን የዋጀ አገልግሎት ለምእመኑ ይሰጡ ዘንድ በተለያየ አህጉረ ስብከት ለሚገኙ ጉባኤ ቤቶች የአቅም ማሳደጊያ ስልጠናዎችን እየሰጠ የሚገኝ ሲሆን በዚህ ጉባኤ ቤትም ስልጠናውን የወሰዱ ደቀ መዛሙርት አስተዋጽኦውን ያስረዳሉ። አንድ አብነት ተማሪ ሲማር በጉባኤ ውስጥ መጀመሪያ የሚማረው አት ብሎ ነው። ነገር ግን ትርጓሜ ብዙም እያወቀ ሄድም ስንሄድ ውዳሴ ማርያም እንጨርሳለን። ከውዳሴ ማርያም መልክአ ማርያም በቃ አንቀጸ ብርሃን እነዚህ እየቀጣጠልን ከመማሮች ያው ብዙም ጊዜ ወደ ሌላው ዓለም ስብከት ራሱ ፎቶሊካ መስሎ እስከሚታየን ድረስ አለ በእኛ አስተሳሰብ የነበር ማለት ነው። ምክንያቱ ስላልተገነዘብነው ነው። ግን ከዛ ሄደን ሀልወተ እግዚአብሔርን ቤተክርስቲያን ትምህርቶችን ሁለሜነውን ስርዓትን እና የኛ ኃላፊነት የካህናት ኃላፊነት ምን እንደሆነ በቃ የኛ የዲያቆናት ኃላፊነታችን ምን እንደሆነ ለቤተክርስቲያን ምን አስተዋጽኦ እንደምናቀርብ ሁሉን ነገር የተማርነው ከዛ ነው ማለት ነው። ከዚህም እኮ እንማራለን። ግን በተለይ አብራርተው እኛ ደግሞ እንደዚህ ከነሱ ያገኘ ነው። አሁን ገጠር ላይ እንደምታዩት ብዙ ደብር አሉ፣ አድባራት የተዘጉ አድባራት አሉ። ከነሱ ላይ ስብከተ ወንጌል አይሰጥም እና እንግዲህ ስብከተ ወንጌል ከተማ ላይ ነው ብሉያትና አዲሳት የተማሩ ተቀጥረው የሚያስተምሩ። እኛም ቢሆን ከዛ ማህበረ ቅዱሳን ኮርስ የወሰድን ልጆች የዕለት ታሪክም የሚያስተምር አሁን ብዙዎች ተመራምረው በቃ ብዙዎች እያስተማሩ ሐሳባቸውን እንግዲህ እግዚአብሔር ነው በእግዚአብሔር ስም ተቆሞ እግዚአብሔር የገለጸላቸው ብዙ የሚሰብኩ ልጆች አይቻሉ ከማይበረ ቅዱሳን እኮ ተመረው ማለት ነው። ከዛ በኋላ ደግሞ ማይበረ ቅዱሳን ደግሞ በቃ የሆነ መጀመሪያ ላይ መክፈቻ ሆኗቸው በጣም ብዙ መጻሕፍትን ያነበቡ አሉ። ብዙ መጻሕፍትን አንብበው ምንም ነገር መጻሕፍትን ሳይማሩ ግን መጻሕፍትን አውቀው እየሰበኩ ያሉ አሉ። ይህንን ከመስጠት በላይ እንግዲህ ቤተክርስቲያን የሚያስፈልጋት እንደ ወንጌል ያለ የለም። ለምእመናንም ምግባቸው ወንጌል ነው፣ ለኛም ቢሆን ወንጌል ነው። የመማራችን ክርስቶስ ወደዚህ ዓለም ሲመጣ እዞ የመጣ ወንጌልን ነው፣ ስብከትን ነው እዞ የመጣ። እንግዲህ እሱን እንድናስተምር እንድንማር እኛም ቢሆን እስካሁን ሐሳባችን ራሱ ሌላ ቅዳሴ ተምረን መቀደስ ድቁና ምናምን ሆኖ እንኳን ቢሆን እኛ ደግሞ አሁን ደግሞ ቅኔ ተምረን አገባብ ቀጽለን ነው መጻሕፍት ለመማር ብዙ እቅድ አለን። መጻሕፍት ስንማር ብዙ ትውልድን እናፈራለን። አንድ ካህን እንኳን 4 ወንጌል አውቆ የንስሐ ልጅ ማስተማር ኃላፊነት ስላለብን ይህን እንድንማር ብዙ ነገር አስተምረውናል። ግን ከአብይ ነገር ከተማርናቸው የእግዚአብሔር መኖር የቅዱሳን መላእክት አማላጅነት እንዴት ይራዳሉ፣ እንዴት ያማልዳሉ፣ እግዚአብሔር አምላክነቱስ እንዴት ነው የሚል የሥላሴን አንድነት ሶስትነት በዛው ተምረናል። የሥላሴን አንድነት ሶስትነት የአንድ ኦርቶዶክስ ኃላፊነት እንደሆነ መማር ማወቅ እንዳለበት አውቀን እንድናምን ሁሉን ነገር ከነሱ ተምረናል ማለት ነው። ከዛ በላይ ብዙ ሐሳብ ረድተውናል፣ ብዙ ነገር እናደረጉልን። እንደው የሆነት እኔ ማለት ነው አንድ እነሱ ማለት ነው ለኛ ያደረጉት ነገር እንግዲህ ከአውሮፓ የምትጠቅሷቸው አላችሁ። የሆነት እግዚአብሔር አምላክ ይክፈላችሁ። ግን ማለት የምፈልገው እንግዲህ ሁላችንም እኮ ኃላፊነት አለብን፣ የቤተ ክርስቲያን ኃላፊነት አለብን። ግን ከኃላፊነታችን እነሱ ተዋተው ወንድሞቻችን ብለው በዚህ በችግር ሰዓት ማንም ቢሆን ሸቅሎ ነው ምናምን የሚያመጣው ይሄንን ነገር እየተረዳን መማራችን እግዚአብሔር ይስጥልን። ያለን ጎደሎ ደግሞ እንግዲህ
100% ጎደሎ ቢኖርና 25ቷን ዛሬ ብዘጉልና የተነገረውን ብትተገብሩልና ደግሞኛ ደግሞ ያው ሁላችንም ደቀ መዛሙርት እየወጣ ሐሳባችን ሁሉ እየቀጠለ መልካም ተናግረን ደግሞ መልካም ትውልድ የምናፈራ እንሆናለን ማለት ነው። እናም ላደረጋችሁልንም እግዚአብሔር እንዲከፍላችሁ እንመኛለን። እግዚአብሔር ይክፈላችሁ። ማህበረ ቅዱሳን በሀገር ውስጥና ከሀገር ውጭ የሚኖሩ በጎ አድራጊ ምዕመናንን በማስተባበር ከሚሰራቸው ስራዎች መካከል የአንድ ለአንድ የመምህራንና የተማሪዎች ድጎማ ሲሆን በዚህም ማህበሩ በበርካታ ጉባኤ ቤቶች ላይ በመድረስ የበኩሉን ድርሻ እየተወጣ ይገኛል። ለዚህ አንጋፋ የቅኔ ምስክር ጉባኤ ቤትም ድጎማ እያደረገ ይገኛል። የሰርከ ህብስቱ ሁኔታ እንደተባለው አስነጋሪዎችና ዘራፊዎች የሚወጣልን ምግብ አለ። ነገር ግን አጥጋቢ አይደለም። እግዚአብሔር ይመስገን በቂ ባይሆንም ያንም ማግኘቱ በቂ ባይሆን ያ ማግኘቱም ጥሩ ነው። ነገር ግን ያው 32ቱ ተማሪ አንድ ሳምንት 32ቱ አንድ ሳምንት እየሆነ በፈረቃ ነው የምናወጣው። ያም ደረቅ እንጀራ ነው። እንዲያው ሙሉ ቢሆን እንኳን ደረቅ እንጀራም ሆኖ ቢሆን ሲሆን እንግዲህ ደረቅ እንጀራ ያለ ወጥ ያን ያህል ቢሆንም ሁሉም ሙሉ ሳምንት ይሆን። አሁን ትላልቅ ተማሪ ነው። መንደር ለመሄድም ጊዜ የለውም። ምክንያቱም ተረኛ ነው፣ አስነጋሪ ነው። ብዙ አይነት በቤተ ጉባኤ ውስጥ የሚሟሉ አንዳንድ ስራዎችን ኃላፊነትን ስለሚወስድ ለይህን ታቀርብ ስለሆነ መንደር ለመሄድ ጊዜ ስለሌለው ይሄ ሙሉ ሳምንቱን እንኳን ቢሆን መልካም ነው። በዚህ መልኩ መጻሕፍቶችም መጻሕፍት እንደተባለው ወደ መጻሕፍት ቤት ለመሄድም ስለ ቤተ ክርስቲያንም ትልቅ ሰው ሆነን መገኘት የምንችለው ከዚህ ሁኑ ስርዓተ ቤተ ክርስቲያንን እያወቅንና በትልቅ ነገር ታንጸን ብንኖር ይህ መልካም ነው። መጻሕፍቶችን እያነበብን እየተረጎምን መጠየቅ ያለባቸውን ነገሮች ከመምህራችን እየጠየቅን እዚሁ ጉባኤ ቤት ውስጥ ላይ ቢጋጭ በጣም ትልቅና ትልቅ የሆነ አስተዋጽኦ አለው ብዬ አምናለሁ። አንድ ሳምንት 32 ይወጣል፣ አንድ ሳምንት 32 ይወጣል እና ለኛ የምግብ ዋና ጠቃሚነት ያን ምግብ ፍለጋ ከተማ በምንሄድበት ያችን እናወጣለን፣ ያችን እንመገባለን፣ በዚያች ደቂቃ እናጠናለን እና እናንተ ስለምታደርጉት አስተዋጽኦ ወረታችሁን እግዚአብሔር ይክፈላችሁ። እግዚአብሔር ስለምታደርጉት ነገር የምናደርሰው ውዳሴ ማርያም ዳዊቱ ይሄ ጸሎቱ ይድረሳችሁ፣ እድሜያችሁን ያርዝምላችሁ። እኔ ማመስገንና ከልቤ ደግሞ አመንጭቼ እንደው በእግዚአብሔር ስም እግዚአብሔርን ወረታችሁን ይክፈላችሁ ብዬ መናገር የምፈልገው የአውሮፓ የኦርቶዶክስ አማኝ ተከታዮች ሁላችሁ እግዚአብሔር አምላክ ይባርካችሁ። እንግዲህ ይህን ያልኩበት ምክንያቱ ብዙ እርዳታዎች ደርሰውናል። እኛ ደቀ መዛሙርት እንደመሆናችን ጧት ቆጠራ አለ፣ ከቆጠራ ነገር አለ፣ ከነገራ ግስ አለ እና ማያደርሰንም ሰርተንም ብር አይኖረንም እና ይህንን ሁሉ ችግራችን ተረድተው ከውጭ እነሱ ከሰሯት ከፍለው የሚደርሰን ነገር ሳሙና ይደርሰናል፣ እንደዚህ አልባሳት ነገሮች ይደርሱናል። ከታች እስከ ላይ ያለው የማኅበረ ቅዱሳን አባልና ከአውሮፓ እንደዚህ እንደሆነ እንረዳለን እና ሁሉን ነገር እያደረጋችሁልን ላላችሁት ሁሉ አልባሳትም ሳሙናም ሁሉን ነገር እንደገና ደግሞ ለደቀ መዛሙርት የሚበላ እህል እንግዲህ ከእህል በላይ ሰው አይኖርም። እህልንም እየሰጣችሁን ለደቀ መዛሙርት ከ32ቱ ሳምንት እያደረገ እንጀራ ያው ይመገባል። እንግዲህ ይህንን ሁሉ ደረቅ ሆኖ ብንመገበውም ይህም የተገኘ ከእናንተ ጥረት ነው። አሁንም ቢሆን እናንተ ስታገኙና እናንተ ስትኖሩ ይህንን በቀጣይ እንደሚሻሻልልን ተስፋ እናደርጋለን። እንዲሻሻልም እግዚአብሔር ይፍቀድ። ላደረጋችሁልን ነገር ግን እግዚአብሔር አምላክ ይክፈላችሁ፣ እግዚአብሔር ይስጣችሁ በማለት በአክብሮት እንገልጻለን። ለመምህራንና ለአብነት መምህራንና ለቤተ ጉባኤ የምታደርጉት አስተዋጽኦና አበርክቶ በጣም ታላቅ የሚባልና ጽን ኃይል የሚሆን ስለሆነ ይህ የምትደጉ ለመምህራን በየወሩ የሚደረገው ለአብነት መምህራን እንዲጠናከሩ የምታደርጉት ድጎማ ለኛ በጣም ጥንካሬ እና ኃይል ጽን ስለሆነ እንድንበረታ ስለሚያደርገንና ከምንም በላይ መተሳሰቡና እንደዚህ አንድነቱ ትልቁ ነገር በቃ እንትናችን ስለሆነ ይህ የምታደርጉት አድራጎት በጣም ለኛ ለቤተ ጉባኤም ለደቀ መዛሙርት ለመምህራንም በጣም ትልቅ እንትን ነገር ስለሆነ ቤተ ጉባኤው የሚጸልየው ጸሎተ ማርያም፣ ቤተ ጉባኤው የሚጸልየው ጸሎተ ዳዊት፣ የማህበር ጸሎት፣ የግል ጸሎት፣ ቤተክርስቲያን ላይ የምናገለግለው ነገራው ራሱ ጸሎት ነው። ማስነገሩ ጸሎት ነው። አጋብ ቅጸላው ጸሎት ነው። ግስ ቅጸላው ጸሎት ነው። ቅጸላው ጸሎት ስለሆነ የዚህ ሁሉ የመምህራኑ
የቤተ ጉባኤ መምህራን ጸሎትና የቤተ ጉባኤ ደቀ መዛሙርት ጸሎተ ማርያም ጸሎተ ዳዊት ባላችሁበት እንዲጠብቃችሁና ማህበራችሁን እንዲጠብቅልን እንዲሁ ይሄ አድራጎታችሁ ደግሞ ለወደፊት እየተጠራከረና እየተሻለ በደንብ አድርጎ እንዲቀጥልልን በእግዚአብሔር ስም እየጠየቅን እናንተም ባላችሁበት ማህበራችሁን እንጀራ አምላክ እንዳይለይብን በሰለስቱ ምዕት ጉባኤ መካከል እግዚአብሔር ይገኝ በሐዋርያት በነቢያት ጉባኤ ይገኝ እንደነበረ በእናንተም ጉባኤና ማህበር መካከል የተገኘ ጉባኤያችሁን እንዲባርክላችሁ በጤና እንዲጠብቅልን በአይነ ስጋ ደግሞ እንዲያገናኘ ቅዱስ እግዚአብሔር አምላክ ፈቃዱ ይሁንልን። እግዚአብሔር ባላችሁበት ይጠብቃችሁ። እናመሰግናለን። የተወደዳችሁ ተመልካቾቻችን ለዛሬ ስናስመለክታችሁ የነበረው እንግዲህ በማዕከላዊ ጎንደር ሀገረ ስብከት ተገኘን በቀዳሚ አድባራት አበራ ቅዱስ ጊዮርጊስ ቅኔ ጉባኤ ቤት ተገኝተን እንደተመለከታችሁት እንግዲህ በትንሹም ቢሆን ከተማሪ ህይወት በእንተ ስማ ለማርያም ብሎ እንዲሁም ደግሞ ሰርከ ህብስቱን አምጥቶ የሚካፈልበትን መንገድ ቅኔ ሲያደርጉ አጠቃላይ የጉባኤ ቤቱን የእንቅስቃሴ ነበር ስናስመለክታችሁ የነበረው። እኔ በጣም የገረመኝ ነገር ከ1500 ደቀ መዛሙርት በላይ ሆነው እዚህ ከ300 አካባቢ ጎጆ ቤት ውስጥ ኑረው እንደዚህ ለቅድስት ቤተክርስቲያን ሲተርፉ ወይም ደግሞ ለቅድስት ቤተክርስቲያን አገልግሎት ሲሰማሩ እጅግ በጣም ደስ የሚል ወይም ደግሞ የሚያስደስት ነገር ነውና ደቀ መዛሙርቱ በዚህ አይነት ሁኔታ አልፈው ቅድስት ቤተክርስቲያንን ያገለግላሉ ማለት ነው። እኛም ደግሞ ይሄን ተመልክተን በተለይ ያሉባቸው ችግሮች የጎጆ ቤት እንዲሁም ደግሞ የውሃና የሰርከ ህብስት ችግር አለባቸው እሱን ተመልክተናልና ይህንን ደግሞ እንደተለመደው ማለት ነው ገዳማትና አብነት ትምህርት ቤቶች ላይ እኛ ኦርቶዶክሳውያን በትኩረት በመስራት ማለት ነው ገዳማትና አብነት ትምህርት ቤቶቻችንን በትኩረት እንመልከት እያልኩኝ የዛሬውን መርሃ ግብር እዚህ ላይ ፈጽመናል ማለት ነው። እንግዲህ በዝግጅታችን ሐሳብ አስተያየት ካላችሁ እንዲሁም ደግሞ ሌሎች መርሃ ግብራት ይሰሩ የምትሉት በእናንተ ጥቆማ ይደርሰናል ማለት ነው። ከስር ብታደርሱን እኛ ይደርሰናል ማለት ነው። እስከ ሳምንት ድረስ ቸርን ሰንብት እያልኩኝ መርሃ ግብሩን አዘጋጅቼ ያቀርብኩላችሁ እኔ ቴዎድሮስ አይቸው ከካሜራ ባለሙያው ዘውዴዎች ጥላ ጋር በመሆን ነበረ። እስከ ሳምንት ድረስ ቸርን ሰንብት እያልኩኝ ሌሎች የማህበረ ቅዱሳን ቴሌቪዥን መርሃ ግብራት ይቀጥላሉ። እኛ እዚህ ጋር ፈጸም በየገዳማቱ በየበረሃው ስለተሰደዱት ፍቅርህን በመብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን።